አርሰናል በክረምቱ የዝውውር መስኮት ቡድኑን የበለጠ ለማጠናከር አዳዲስ ተጫዋቾችን ማምጣት ይፈልጋሉ ተብሏል። የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታና በክለቡ ሰዎች መካከል ውይይት እንደተካሄደም ተሰምቷል። በክረምት ወሳኝ የሚባሉ ተጫዋቾች መዳረሻቸው ኤምሬትስ እንደሚሆን እየተነገረ ይገኛል። በርካታ የእንግሊዝ ሚዲያዎች ማይልስ ሉዊስ ስኬሊ እና ጋብርኤል ማርቲኔሊ ክለቡን የሚለቁበት እድል ሰፊ እንደሆነ መረጃዎችን እያጋሩ ይገኛል። ማንቸስተር ዩናይትድ የስኬሊ ፈላጊ ነው። ተጫዋቹ አሁን ባለ ሁኔታ በአርሰናል ቤት የመጫወቻ ቦታን እንደማያገኝ ስለተረዳ ወደ ዩናይትድ ሊያቀና ይችላል። የአርሰናል አመራሮችም ተጫዋቹ ለመልቀቅ ፍላጎት እንዳላቸው ተሰምቷል። የዩናይትድ ኃላፊዎች ስኬሊን እንደ አማራጭ ይዘውታል የሚል መረጃም እየወጣ ይገኛል። የስኬሊ ጉዳይ ካልተሳካ ማንቸስተር ዩናይትዶች የቤኔፊካውን የግራ መስመር ተከላካይ ሳሙኤል ዳህልን ለማስፈረም ፍላጎት እንዳላቸው ታውቋል። ስኬሊ ግን በክረምቱ ከአርሰናል የሚለቅበት እድል ሰፊ እንደሆነ ታውቋል። ጋብርኤል ማርቲኔሊ በአትሌቲኮ ማድሪድ፣ በአርቢ ላይፕዚግ፣ በቦርሲያ ዶርትሙንድ እና በማርሴይ በጥብቅ ይፈለጋል። የተጫዋቹ ቤተሰቦች ጋብርኤል የአርሰናል ተጫዋች ሆኖ እንደሚቀጥል ያምናሉ። ተጫዋቹ በአርሰናል የተጫወተ መቀጠልም ይፈልጋል። ሚኬል አርቴታ ማርቲኔሊ በክለቡ እንዲቆይ ይፈልጋል። በዚህ ጉዳይ አርቴታ በማርቲኔሊ ጉዳይ ላይ አይደራደርም ተብሏል። በክረምቱ ግን ማንኛውም ነገር ሊፈጠር እንደሚችል ለክለቡ ቅርብ የሆኑ ሰዎች በመናገር ላይ ይገኛሉ። በቼልሲ እግር ኳስ ክለብ ውስጥ ታሪካዊ ተጫዋቾች ተብለው ከሚገለጹ የቀድሞ ተጫዋቾች መካከል ክለቡን በአምበልነት በመምራት የሚታወቀው እንግሊዛዊው ጆን ቴሪ በዋነኝነት ይጠቀሳል። ቴሪ ወቅታዊ የቼልሲን ሁኔታ በተመለከተ ሐሳቡን አጋርቷል። በዚህ ክለብ ውስጥ የተለያዩ አሰልጣኞችና ተጫዋቾች ስኬታማ ጊዜን አሳልፏል። ወደ ቼልሲ ስትመጣ ዋንጫዎችን እንደምታሳካ እርግጠኛ መሆን ትችላለህ። ቼልሲ ሁሉንም ዋንጫዎች ያሳካው በምክንያት ነው። ቼልሲ ትልቅ ክለብ ነው በማለት ቴሪ ገልጿል። ከሰሞናዊው የኤንዞ ፈርናንዴዝ እና ማርክ ኩኩሪያ ከሰጡት አስተያየት ጋር ተያይዞ ምን ሀሳብ አለ ተብሎ የጠየቀው ሚስተር ቼልሲ ጆን ቴሪ ተከታዩን ብለዋል። ሴስክ ፋብሪጋስ፣ ፔድሮ ሮድሪጌዝ፣ ሳሙኤል ኤቶ እና ክላውድ ማኬሌሌ ከላሊጋ በመምጣት ለቼልሲ መጫወት ችለዋል። አሁን ደግሞ አንዳንድ ተጫዋቾች ወደ ላሊጋ መሄድን ይፈልጋሉ። በግልጽም ተናግረዋል። ሐሳባቸው መከበር አለበት፣ ነገር ግን የቼልሲ ስም እየጠፋ እንደሆነ ይሰማኛል። እኔም ምለው ተመሳሳይ ነገር ነው። ባለቤቶቹና ቦርዱ ይህንን ክለብ ቼልሲን አበላሽተውታል። አዝናለሁ፣ በሚገባ አዝናለሁ። የክለቡ ደጋፊዎች በሁሉም ነገር ደስተኞች አይደሉም። ሁላችንም ስሜታቸውን እናውቃለን፣ እንረዳለን ሲል ጆን ቴሪ አስተያየቱን ሰጥቷል። የስፔን ሚዲያዎች በ2026 የባሎንዶር ሽልማትን በተመለከተ አዲስ የተባለለትን የሽልማት ሕግ ይፋ አድርገዋል። ተጫዋቾች በግል ያላቸው አፈጻጸም በተለየ ሁኔታ ትኩረት ይደረግበታል ተብሏል። ተጫዋቾች በትልልቅ ጨዋታዎች ላይ ያላቸው አፈጻጸም የሚታይ ሲሆን ቀለል ባሉ ጨዋታዎች ላይ የሚኖሩ እንቅስቃሴዎች ከዚህ በኋላ ከትላልቅ ጨዋታዎች እኩል ክብደት እንደማይኖራቸው ታውቋል። በኮፔ ሬዲዮ ጣቢያ ላይ እንደተጠቀሰው በአህጉራዊ ውድድሮች ወይም በዋና ዋና የክለብ ጨዋታዎች ላይ ተጫዋቾች የሚያስቆጥሩት ጎልና በጨዋታው ላይ የሚያሳዩት እንቅስቃሴ ትኩረት ይደረግበታል። የባሎንዶር አሸናፊ የሚሆነው ሰው በዚህ መስፈርት ብቻ እንደሚመረጥ ተሰምቷል። የሽልማቱ አዘጋጅ የሆነው ፍራንስ ፉትቦል የባሎንዶር አሸናፊዎች የሚመረጡት በተወሰኑ መስፈርቶች ነው። የተጫዋቾች የግልና የቡድን ስኬት፣ የዋንጫ ብዛትና ስፖርታዊ ጨዋነት የሚሉ ሀሳቦች እንደሚካተቱበት አዘጋጆቹ ተናግረዋል። ባሎንዶር በእግር ኳስ ዓለም እጅግ በጣም ታዋቂ የግል ሽልማቶች መካከል አንዱ ተደርጎ ይቆጠራል። ሽልማቱ በጋዜጠኞች ድምፅ የሚሰጥ እንደሆነም ይታወቃል። ዋንጫዎችን ብቻ ማሸነፍ በቂ አይደለም። ተወዳዳሪዎች በትልቅ ጨዋታዎች ላይ ብቃታቸውን አውጥተው መጠቀም አለባቸው። ከዚህ በኋላ ነው መስፈርቱ ታይቶ የባሎንዶር ሽልማት የሚሰጠው ሲል ፍራንስ ፉትቦል ይፋ አድርጓል።